ሰላም እንዴት ናችሁ? እንግዲህ ባልተለመደና በማይጠበቅ ስራ እየመጣሁ ነው። ሁላችሁ ወዳጆች መሬት መንቀጥቀጥ መውሊድን ሳንደልቅ ሳንበላ እጅግ በጣም ብዙ ጊዜያትን አሳልፈናል። ይህን ሁሉ ጊዜያት ግን እንዴት እያለፋችሁ ነው? አውቃለሁ እስላም ክርስቲያኑ ይሄንን ጊዜ እንደሚፈልግ አውቃለሁ። ግን እኔ የመውሊዱ ጉዳይ ነው እያሳሰበኝ ያለው። ነገሩ እኮ እንደምታስቡት አይደለም። የአዶናይ አካውንት እንዳይዘጋ እጅግ በጣም እየታተረችና እጅግ በጣም ለአዶናይ ጠበቃ እየቆመች ያለች አንድ እህታችን አለ። የአዶናይን አካውንት የምታውቁት ካላችሁ ሪፖስት በማድረግ ኮፒ ሊንክ በማድረግ አካውንቱን ታደጉልኝ። ለምንድን ነው ግን እቺ ልጅ የምታሳፍሩት እናንተ ሁሌ? ሰላም ጤና ይስጥልኝ፣ እንደምን አላችሁ? እሺ ሰላም ነው ወንድሜ። 6 ሚሊዮን በማስመልከት እንግዲህ ቱዌፍ ፕሮፐርቲ ቃል በገቡት መሰረት ወደ ሆቴላችን ይዘውን መጥተዋል። እዛ ጋር ምን አልክ መሰለ? 6 ሚሊዮን በማስመልከት እንግዲህ ኖ ወዳጆች መሬት መንቀጥቀጥ በኢየሱስ ስም 6 ሚሊዮን በማስመልከት እንግዲህ እውነት እናንተ እቺ ልጅ አሳፈሯችሁ። ምን አይነት ሰዎች ናችሁ ግን እናንተ? ገነት አትገቡ። እኔም አልገባ። በዚህ ጉዳይ ላይ እንዴት ነው ፎዚ ተናደሻል? ፎሎቹን አነሳችሁ አላነሳችሁ ከሱ ላይ ምንም የምትጠቅሙትም የምትጎዱትም ነገር የለም። ፎዚ ደግሞ እኔ ወደ ኋላ መመለስ አይደሱ አይደለውም ብላ ሌላ ነገርም ጀምራ ነበር። እኔ ሙስሊም ከኦርቶዶክሶች በጣም የሚያስገርመኝ ነገር ምን እንደሆነ ታውቃላችሁ? የተለያየ ውድ የተባለ ስጦታ ልትሰጧቸው ትችላላችሁ። እንደ ስዕል አድኖ ግን ለእነሱ ውድ ስጦታ ወላሂ ትመቹኛላችሁ። ፎዚን ግን ለምን እንዳሳፈሯቸዋት ብቻ አይገባኝም። እናንተ ግን ብዙ ችግር አለባችሁ። አፍ ሲከፈት ጭንቅላት ይለቃል። እሺ አሽቃባጮቻችን እነዚህ ብቻ አልነበሩ። ኦርቶዶክስ መዝሙር አለ ትዘምራለህ? አንዳንድ ጊዜ ከመዝሙር በጣም የሆነ አንዳንዴ ፈተና ውስጥ ሲሆን በቃ የጭንቀት ጊዜ የሚዘምሩት መዝሙር አለ ኦርቶዶክሶች። ደጅ ጠናው ቆይቼ አልገባኝም። እኔ ፈተናው ሲሆን ነው ይሄ ልጅ እንግዲህ ይሄንን ነገር የሚያዳምጠው። ፈተናው ሲሆን ሙስሊሙ ነው ደጅ ጠናው። ምን አገባ ሰውየው እንደፈለገ ይሁን። ከዚህ በፊትም ተንቀልቀላ እንደዚሁ ያሽቃበጠች የነበረችው አንድ እህታችን ወደዛ ጎራትንና እዛም ደግሞ ነገሩ ትንሽ ተወዛገበች መሰለኝ። ክርስቲያኖች እስኪ በእናታችሁ ይህን ጥያቄ ብቻ መልሱልኝ። የድሮ የመዝሙረ ዳዊት መጽሐፍ ቅዱስ የት ነው የምታገኙት? እኔ ኦሬዲ ፒዲኤፍ ሞክሬያለሁ፣ አፕሊኬሽን ዳውንሎድ አድርጌ ሞክሬያለሁ። መጽሐፉን ላገኘው አልቻልኩም። ለማንበብ ፍላጎት ነበርኝ፣ ምንም ላረግ አልቻልኩም። እና እንዴት ነው እናንተ የምታነቡት? እንዴት ነው እያገኛችሁት ያላችሁት? ፕሊስ በእናታችሁ ላይክ ሂንት ብትሰጡኝ ደስ ይለኛል። በእናታችሁ ወይም ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ላይክ አድርጋችሁ ኮሜንት ላይ ኦር ደግሞ ቪዲዮ ሰርታችሁ አሳውቁ። እባካችሁ ይህንን መጽሐፍ የምታውቁበት ቦታ ካለ ጠቁሟት። ብዙ ጊዜ ለሙስሊም ጠበቃ በመሆን የሚቆመው አንድ ወንድማችን ወይንም ደግሞ ጆን ዳንኤል አሁን ደግሞ መስጊድን ለመስራት ጥሪ ይቀርብለታል። ይሄንን ጥሪ እሱም ተቀብሎ እጅግ በጣም ብዙ ነገሮችን ላግዛችሁ ይችላሉ የሚል ነገር ይናገራል። የምፈልገው ማሰራው መስጊድ ነው፣ እንድታግዘኝ ሪፖስት እንድታደርግልኝ የምትችል ከሆነ ማለት ነው። ምን ችግር አለ? የት ነው የምታሰሪው? የት አካባቢ ነው? ይሄንን ነገር እነሱ ከሰሙ በኋላ ደግሞ እጅግ በጣም ንዴት በተሞላበት ቃል ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። ሰው ሙተዋል፣ ታርደዋል። አክሱም እንደዚህ ነው። ለሙስሊም ሰው ጠበቃ ሲቆም እጅግ በጣም ብዙ ችግሮች ያጋጥሙታል። ከዛ ዋይ ይሉባቸዋል። ይሄ ነገር ለምን እንደሆነ ብቻ አይገባኝም። ጆን ዳንኤልን ግን በጣም እያስፈራሩት ነው። በዚህ ሰው ጆን ዳንኤል አትምጡ። ጆን ዳንኤልን ከነካችሁ እንቀየራለን። እንደው ዛሬ እስቲ በአንድ ጥያቄ ብንጀምር ምን ይመስላችኋል? አረ ምንም ችግር የለ፣ እኔ ደስ ነው የሚል። ዓለም ላይ የሙስሊም ቁጥር እጅግ በጣም በሚያስገርም መልኩ 2 ቢሊዮን ህዝብ ነው ይባላል። የዓለም ቁጥር ደግሞ 8 ቢሊዮን ህዝብ ነው ይባላል። ቁጥሩ ማን ነው ይቆጠረልን ብላችሁ አስባችሁ ታውቃላችሁ? ማን ነው ይቆጠረልሽ? ቁጥሩ ማን ነው ይቆጠረው እንዴ? ምን አውቀኝ? ወይ ጥያቄ። ቆይ እስቲ ቁጭ ብለን እየተወያየን እናወራለን። ምን እንደምትል አይታወቅም።
አንቺም ተቀመጪ። ቆሎ ዳብ ቆሎ ምናምን አጠገባችሁ ሊኖር ይገባል በዚህ ሰዓት። እንደኔም ደግሞ ውሃ ነገርም አጠገባችሁ ያስቀምጣችሁ። ምንድነው በግራ ነው የምትጠጣው የምትሉ ሰዎች ደግሞ አለ። ይሄ ነገር በጣም እያሳሰበን ነው። አሁንም ደግሞ በኢትዮጵያ ደረጃ መጥተው እጅግ በጣም በሚያስገርም መልኩ የሌለ ክህደትን እያሳዩብን ስለሆነ ነው። ከዚህ በፊት ግን ሰላም አለይኩም ወራህመቱላሂ ወበረካቱ አከሚ ሁሉ ጽቡቅ ፈያንኩን ቤተሰብ፣ ስራ፣ ትምህርት ሁሉ አፍያ አቃለው እኮ ምቾት ላይ እንዳለሽ። እንደዛ ባይሆን ኑሮ ይሄ ወዝ አይመጣም ነበር። አሁን ለምሳሌ በሙስሊም ብትሄድ ኢትዮጵያ ላይ 20 ሚሊዮን አይሞሉም። ምናልባት 20 30 ሚሊዮን እንዴት በለኝ እንድትንጫጫ አይደለም፣ እውነቱን ነው የምነግርህ። 20 ሚሊዮን ሜቢ 30 ማክሲመም እንዴት በለኝ። ኦሮሚያ ክልል ብቻ ነው ሙስሊም ያለው። ኦሮሚያ ክልል ብቻ ነው ሙስሊም ያለው እያለን ነው ወንድማችን። ሙስሊም ያለው ኦሮሚያ ክልል ብቻ ነው። how many muslim people in መጀመሪያ ሶማሌኛ ስንት 9 ክልል ነው ያለ 9 ክልል ነው ያለን። እስቲ የሶማሌን እንያ። ሶማሊያ ኢትዮጵያ እሺ እጅግ በጣም በሚያስገርም መልኩ ሶማሊያ 99.7 የሚሆን ህዝብ ሙስሊም ነው እያለን ጉግል ነው እንደዚህ የሚለው። ይሄንን ቁጥር የቆጠረው በነገራችን ላይ ይሄንን ቁጥር የቆጠረው ጉግል ትክክል ነው ማለት አይደለም። እንዴት እንደሚቆጥሩ እነሱ ያውቁታል። ይሄንን ነገር ቆጥሮ የሰጡንም እነሱ ናቸው። ነን ሙስሊም የሆኑ ህዝቦች ናቸው። ያን እንደዛም ሆኖ ግን 99.7 በመቶ የሚሆነው ሙስሊም ነው ሶማሌ ውስጥ እያለን። እስቲ ወጣ እንበልና ደግሞ እስቲ አፋርንም እንመልከት። አፋር how many muslim people in አፋር ከ2.2 ሚሊዮን ህዝብ ውስጥ 1.8 ሚሊዮን ህዝቡ እስላም ነው እያለን ነው። እጅግ በጣም በሚያስገርም መልኩ 95 በመቶ የሚሆኑት ሙስሊም ናቸው እያለን ነው። ወደት ይሄ ነገር ያሳዝነ ነው ወይስ ሌላ ኢትዮጵያ ያለሽ? ቆይ እስቲ የት እንደምን ኢትዮጵያ ብትባል አሜሪካ ውስጥ አለች። ይዞ የአሜሪካ ነው የሚኖረው። አዲስ አበባ ብትመጣ አሁን እኛ ሰፈር ላይ ያለው ልደታ እግዚአብሔር ምስክሬ 100 አይሞሉም ሙስሊሙ። አዲስ አበባ ክልል ውስጥ 100 አይሆኑም እያለን ነው። እስቲ አዲስ አበባ ምን ትመስላለች በአረፋው ምድር? አሁን ኦሮሚያ ክልል ላይ በጅማ ብትሄድ አብዛኛው ሙስሊም አይደለም። እሺ ጅማ አብዛኛው ሙስሊም አይደለም እያለን ነው። how many people muslim in ጅማ ዞን እንበልና እንመልከት። ያውም በጉግል እንመልከትና እሺ 85% ወይም ደግሞ እናሳነሰውና 82% እስላም ነው እያለን ነው። ዝጀመር ኢትዮጵያዊ አይደለም። ድሬዳዋ ብትሄድ አብዛኛው ሙስሊም አይደለም። እሺ ድሬዳዋ ሙስሊም አይደለም እያለን ነው። እሺ ጅማ የምትለዋን አጥፍተን ድሬዳዋ እናድርጋትና ቼክ እናድርግ። 70% እስላም ነው እያለን ነው። እንደምትመለከቱት 70.9% ሙስሊም ነው እያለን ነው። ባሌ ብትሄድ አብዛኛው ሙስሊም አይደለም። ስራ ፈት ኮንኩባችሁ በጣም ይቅርታ። የሐረሩንም ቼክ እናድርግ። እንደምትመለከቱት 97.6% እስላም ነው እያለን ነው። ግን ሐረር ሙስሊም አይደለም። አብዛኛው ታውቃላችሁ። እውነታው ይሄ ነው። ዝም ብለን ሆይ ሆይ እያልን ነው እንጂ እንዳለ ያለውን እውነታና ከሙስሊም ፕሮቴስታንት ይበልጣል ኢትዮጵያ ውስጥ። የመጀመሪያ ኦርቶዶክስ ነው፣ ከዛ ፕሮቴስታንት ነው፣ ከዛ ሙስሊም። እኔ ብቻ አይገባኝም እንዴት እንደሚንቁን እንዴት እንደሚያዩ አይገባኝም። ብቻ ይሄ ሁሉ ነገር ለምን እንደሚዋሽብን ይሄ ሁሉ ነገር ለምን በግልጽ እንደሚዋሹብን አናውቅም። ግን ሙስሊም ላደረገን ጌታ እስቲ አንዳንዴ ዘና በእኛ በራሳችን መኩራት አለብን። አንዳንዴ እንዲህ ሁሌ ለምንድን ነው ሮሯችን ብቻ? አንዳንዴ እስቲ ኮራ እንበልና እቺን ነገር እናዳምጥ። የሙስሊም ትግሬ አለ እንዴ? እስቲ የሚነግረኝ አለ? የሙስሊም ትግሬ አለ? የሙስሊም አማራ አለ? የሙስሊም ኦሮሞ አለ? የሙስሊም ስልጤ አለ? ሙስሊም
ከሆንክ ጀስት ሙስሊም ነህ በቃ አለቀ። እስራኤልና ፍልስጤም ሲዋጉ ፍልስጤም ምናልባት ሙስሊም ሊሆን ይችላል ብሎ አቀውም እኮ እስልምናቸውም እኮ አንድ አይደለም ሲጀምር አስተምሮታቸው ምኑም አንድ አይደለም። ግን እዛ ሄዶ ግን ሙስሊም ተነካ ብሎ ሲሉ አላያችሁ? የፍልስጤም ባንዲራ ይዘው ኢትዮጵያ ላይ አልወጡም። አንድነታችን እንደዚህ ዓለምን ያስፈራል። የኛ አንድ መሆን ለዓለም እጅግ በጣም ስጋት እንደሆነ ተረድተው ነው ብዙ ነገሮችን ብዙ ሴራዎችን የሚሰሩት። እጅግ በጣም በሚያስገርም መልኩ ይሄ ሁሉ ክፍፍል የመጣው በእነሱ ምክንያት እንደሆነ ታሪክ ይናገር። እኛ የኛን አንድነት ደግሞ ጠብቀን መልሰን ኩሩ ህዝብ ሆነን ኩሩ ህዝቦች ሆነን እንደነሄድ ደግሞ ነብዩና መሐመድ አስተምረው ከሳቸው እኛ ብቻ አይደለንም የተማርነው። እጅግ በጣም በሚያስገርም መልኩ ትላልቅ ፈላስፋዎች ነብዩ መሐመድ ካስተማራቸው በጣም ምርጥ ትምህርቶች ውስጥ አንደኛው ዘረኝነት ጥንብ ናት የሚለው ነው። ሰሞኑን ተድላ ላይ ከተነሳበት ግርግር አንዱ ይህንን ለምን ተናገርክ እንደሆነ ሳይ አሳቀኝ። ከዚህ በላይ ምርጥ አገላለጽ አለ? ዘረኝነት ጥንብ ናት ከሚለው እንደውም ጥንብ ናት ምንድን ነው? ከዛ የባሰ ሌላ ቃል ኖሮ ብናገር ስለ ዘረኝነት በጣም ደስ ይለኛል። ዘረኝነት ያለማሰብና የድንቁርና ውጤት ነው። ሰው ዘረኛ ነኝ ሲል በግልጽ አማርኛ ደንቁር ያለው ማሰብ አልችልም፣ መንጋ ነኝ፣ ከብት ነኝ እያለ ነው። አክቹሊ ከብቶች ያስባሉ። እኔ ሰውን እንደውም ከብት ብዬ መሳደብ አልፈልግም። እነሱ በራሳቸው ተፈጥሮ የተሻለ ማሰብ ይችላሉ ብዬ ስለማስብ፣ ስለዚህ ሰው ዘረኛ ነኝ ሲል ግን ሙሉ በሙሉ አይምሮ የለኝም እያለ ነው። ከዛም አልፎ ደግሞ ዘረኝነቱን ለማስተባበል የሆነ ነገር ፈጥሮ ትርጉም ለመስጠት ምክንያታዊ ለመሆን ሲሞክር ደግሞ ሳይ ላይክ ዚት ማች ሰው እንዴት አለማሰብ ይችላል የሚል ጥያቄ። እንደዛ ነው። እኛም ብቻ ሳይሆን ዓለምን ያስተማሩት ድንቅ መምህር ስላለን ትኮሪያለሽ እንኮራለን። ግን እኛ ደግሞ እዚህ እርስ በርስ ተከፋፍለን እንባላለን። ይሄ ነገር እጅግ በጣም ያሳዝናል። ሁለተኛ ላይ ደግሞ አስቸጋሪ የሆነ ያለው ነገር ቢኖር ወሂድ ነው። ወሂድ ያልሆኑ ንግግሮችን ተናግሮ ነበር። ክርስቲያናችን በቅኝ ግዛት ተይዛለች። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ ቤተ ክህነት በቁጥጥር ስር ውሏል። በኋላ አልሰማንም አላየንም እንዳትሉ። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ ይሆን እስቲ ማህበረ ቅዱሳን ተነስቶ እንዳንተ ተደብቄ አላወራ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም ይቀፈደዳል። ማን ነው ቀኝ ገዢው? ወሂድ የሚባለው ሰው ነው። ሲኖዶሱ በቁጥጥር ስር ውሏል። ከዚህ በኋላ የአፄው ስርዓት ላይመለስ ከዚህ የባሰ ክፉ ነገር የለም በእውነቱ። እውነት ወሂድ አስቸጋሪ ሰው የሆነ ነው። ወሂድ እንደዚህ በቁጥጥር ስር ማዋል አልነበረብህ። ኡስታዝ ወሂድ በዚህ ያክል ደረጃ ቁጥጥር ውስጥ ማስገባት አልነበረባቸው። ወንጀል እየሰሩ እንደሆነ ሊታወቅ ይገባል የሚሉ ነገሮች ነገር ግን እነሱ ፍራቻቸው እስልምና ኢትዮጵያን ይቆጣጠራል ወይም ደግሞ ያስተዳድራል ወይም ግዛቱ ያደርጋል ብለው ይፈራሉ። አንዳንድ ሰው ምን ይላል መሰል እስላማዊ መንግስት ማቋቋም ይፈልጋሉ ሙስሊሞች ምናምን። አንፈልግም፣ እኔ አልፈልግም። እኔ የምፈልገው እስላማዊ ሰው ነው። ምንድን ለእስላማዊ ሰው ያጨበጭባችሁት? ድገሙት። ድገሙ ሲባሉ ጭራሽ አልደገሙ ባልሰማ ነው የምናልፈው። እጅግ በጣም በሚያስገርም መልኩ ደግሞ ይህንን ቁጥጥር አልፈው ደግሞ ወደ እስልምና ከገቡ በኋላ እጅግ በጣም በሚያስለቅስ መልኩ እንባቸውን ስንመለከት እጅግ በጣም ደንግጠናል። ወአለይኩም ሰላም። ለምን መልክሱት? እኔ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስነሳ ስለሚያስለቅሰኝ ነው የማረሰው። እስልምና ወርቅ ናት። እስልምና ማለት በዓለም ላይ የቆመ ማንም የማይከለክል ነብዩ ሰለላሁ ዐለይሂ ወሰለም ያገዳቸው ባህር ብቻ ነው እንጂ አርሽ ኩርሲ ያላገዳቸው። ስለዚህ የሳቸው አባባል ስለሚያስለቅስ የሳቸው አባባል ለካፍር እንኳን ሩሩ ናቸው። ያ ሳስታውስ ያስለቅሰኛል ነበር። የሳቸው ትውልድ ግን አሁን ተበላሽቷል። እኔና አንቺ ሌላ ታሪክ ውስጥ ነን ያለነው። አላህ ሱብሓነሁ ወተዓላ ያስተካክለን። ሰው ብር ለማግኘት ምን ያክል ይለፋል ብላችሁ ታስባላችሁ?
ይሄ ልጅ እጅግ በጣም በሚያስገርም መልኩ ስር መዋሉን በኢሳት ፖሊስ እያሳወቀ ይገኛል። የምትመለከቱት ግለሰብም እንግዲህ በወልቃይት ጠገዴ ሁመራ ዞን ቃብትያ በተባለ አካባቢ ላይ እንግዲህ ተፈሪ የተባለው የምትመለከቱት ወጣት ራሱን የታገተ በማስመሰል ከሌሎች ሁለት ተባባሪዎቹ ጋር በመተባበር ማለት ነው ወደ ወላጅ እናቱ ስልክ በመደወልና 200 ሺህ ብር ካላመጣች ልጇ እንደሚገደል በመናገር ከእናቱ ጋር በመደራደር 120 ሺህ ብር እንድትከፍል ያደረገው ግለሰብ ከነገንዘቡ በበረሃ ላይ ማለት ነው ራሱን ሳያግት ከነገንዘቡ በቁጥጥር ስር መዋሉ ነው። በዚህ ያክል ርቀት ሄዳላችሁ ብርን ለማግኘት ይሁንና ከ3 ቀን ወይንም ከ4 ቀን በኋላ የሚጀመረው ዓለም ዋንጫ የሚባል እጅግ በጣም ብዙዎቹ የሚጠብቁት ጨዋታ አለ። ይሄ ጨዋታ እጅግ በጣም በሚያስገርም መልኩ ከ1 ወር በላይ የሚደረግ ጨዋታ ሲሆን የተለያዩ ሀገራት የሚሳተፉበት ከ50 ሀገራት በላይ የሚሳተፉበት እጅግ በጣም ትልቅ ዝግጅት ነው። በዚህ ዝግጅት ላይ ኢራን እንደተካተተች እናውቃለን። ዝግጅቱን ደግሞ የምታዘጋጀው እጅግ በጣም በሚያስገርም መልኩ አሜሪካ፣ ሜክሲኮ እና ካናዳ ናቸው። አሜሪካ፣ ሜክሲኮ፣ ካናዳ ተቀናጅተው ይህንን የዓለም ዋንጫ እያዘጋጁ ነው። ነገር ግን ኢራንና አሜሪካ የሌለ ጸብ ውስጥ ነው አትሉ? ምን ይደረጋል? ኢራን የራሷን ህዝብ እንደዚህ አድርጋ ትልካለች። አሜሪካ ደግሞ እነዚህን የኢራንን ተጫዋቾች እንዴት እንደተቀበለች ምን ማለት ነው? የኢራን ብሔራዊ ቡድን እግር ኳስ ተጫዋቾች እኮ ናቸው። ሚሳኤል ታጥቀው አይደለም እኮ አሜሪካ የሚገቡት፣ ወይም ኒውክሌር ይዘው አይደለም እኮ የሚገቡት። ማጽዳት፣ ይሄን ነገር ፊፋ ነው መጨረስ ያለበት። እንዲህ አይነት ነገር እልባቶችን መስጠት በየትኛው አምሮ ነው? የስነ ልቦና ነጻነት ነው የኢራን ብሔራዊ ቡድን አሜሪካ ላይ ከኒውዚላንድ ከቤልጂየም እና ከግብጽ ጋር የሚጫወት? በጣም ከባድ ነው። ሶፊ ጁን 15 ሲጫወት በዛችሁ ቀን ይገባል ኢራን፣ ኒውዚላንድን ይገጥምና አሜሪካን ለቆ ይወጣል። እንደገና ተመልሶ ይመጣል፣ እንደገና ይገጥማል፣ እንደገና ከዛ ግብጽን ይገጥምና የመጨረሻውን ጨዋታ ግብጽን ገጥሞ ወዲያውኑ ከጨዋታው በኋላ ሻወር ወስደው አሜሪካን ለቀው እንዲወጡ ያስገድዳል። የተሰጣቸው ቪዛ ማለት ነው። ዋዳዝ ምን ምን ማለት ነው? ይሄ ነው እግር ኳስ። እና ኢራን ላይ የተደረገው ነገር አሳዛኝና እጅግ በጣም በሚያስገርም መልኩ ሜክሲኮ፣ አሜሪካና ካናዳ ድንበር ለድንበር ናቸው። እጅግ በጣም በሚያስገርም መልኩ አሜሪካ ውስጥ ከተጫወቱ በኋላ ወደ ሜክሲኮ ይመለሳሉ። አሜሪካ ውስጥ ዛሬ ጨዋታ ካላቸው ጨዋታውን ከጨረሱ በኋላ ሻወር ይገቡና ወደ ሜክሲኮ ይላካሉ። እንደዚህ አድርጎ ጨዋታ ማካሄድ እጅግ በጣም ከባድ ነው። ከጉዞ ተመልሳችሁ እረፍት በምታደርጉበት ሰዓት እናንተን የሆነ ስራ ስሩ ብትባሉ ምን አይነት ጭንቀት ምን አይነት ድካም እንደሚሰማችሁ ታውቃላችሁ። እንደዚህ አይነት ተንኮል ኢራኖች ላይ እየሰሩ ነው። ዓለም ዋንጫው በበላስ የሚለው ደግሞ ሌላ ጥያቄ። አስቡት፣ በአሜሪካ ምድር ላይ ዓለም ዋንጫው ብታነሳ ስክሬዝ መመርመር ያለብን ይመስለኛል። አርሲ ኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለው የሰብአዊ መብት ጥሰት ነው። በአክሱም ሙስሊሞችም እየተፈጸመ ያለው ሰብአዊ መብት ጥሰት ነው። በትግራይ ክልልም በአማራ ክልልም በወለጋም በአፋርም የትም ብትሄዱ እየሰማን ያለነው ነገር የሰብአዊ መብት ጥሰት ነው። አለቀ። እየመረጣችሁ የምታለቅሱ፣ እየመረጣችሁ የምትቃወሙ፣ እየመረጣችሁ የምትነጫነጩ ከሆነ እነሱም እየመረጡ ይጨፈጭፉናል። እየመረጡ በተራ that's the whole point። እኛም እንደዛ ነው ያልነው። ለሁለቱም ድምጽ ነው ያለው። ለሁለቱም ደግሞ ድምጽ መሆን ካልቻለን የአንዱን ብቻ አልቀሰን የአንዱን ምንተውበት ምክንያት የለም። አሁንም ቢሆን ለሁለቱም ድምጽ መሆን መቻል አለብን። እነሱ ደግሞ በዚህ ሰዓት ስለ አዶናይ ያወራሉ። ሙስሊሞች ለምንድን ነው አንፎሎ መታረጉት? ለእናንተ ብሎ ያንን ሁሉ ስራ ሰርቶ ባቡል ኸይር ላይ ብዙ ስራ ሰርተው ብዙ ነገርን አድርጓል ብሎ እያወሩ ነው። በነገራችን ላይ ባቡል ኸይር የሙስሊም ብቻ አልነበረም። የሙስሊም ብቻም አይደለም፣ የሙስሊም ሰዎች ብቻ አይደሉም እዛ ውስጥ ያሉ። ውለታ ቢሶች ውለታ ረሳችሁ ነው የምላችሁ። ባቡል ኸይር የእስልምና ተቋም ሆነ እንዴ? ቆይ ባቡል ኸይር የሁሉም ብሔር ብሔረሰብና የሁሉም እምነትን እቅፍ ድግፍ አድርጎ የያዘ የበጎ አድራጎት ድርጅት አይደለም እንዴ? እስኪ ያስረዱኝ እንዴ። ማንኛውም ሰብአዊነት የሚሰማውና የህዝብ ልጅ ነኝ የሚል ልጅ የሚያደርገውን ግዴታ አይደል እንዴ ተወጣው? ለሙስሊሙ ማህበረሰብ ተለይቶ የተደረገ ነገር አለ እንዴ? ታዲያ ምኑ ጋር ነው የህዝብ ልጅነቱ? እንዴት መልካም ነገር ማድረግ ስብዕና መሆኑ ቀርቶ ውለታ ይሆናል? አያችሁ የደረስንበት ዘመን ምን ያህል አስቸጋሪ እንደሆነ። በዚህ አጋጣሚ ምንም የአንፎሎ ቻሌንጅ ኒጃንካ የጀመረ የለም። ላይክ የሆነ ካታጎሪ ይዛችሁ ከልጁ ጋር የራሳችሁ የሆነ ችግርም ያለባችሁ እኛን እንደ መሳሪያ ለመጠቀም የምትሞክሩም ይሄ ነውር ነው። በመልካም ነገሩ ስደግፈው
በማይሆን ነገሩ ሳወግዘው እምቀጥል ልጅ ነኝ። ለማንም ብዬ ምንም እንትን አይደለም። ከልጁ ጋር ሌላ ችግር ኖሮባችሁ ሌላ ነገር ውስጥ መግባት የፈለጋችሁ እንደፈለጋችሁ። የሱን ድምጽ መሆንና አለመሆን በዚህ ልክ ደግሞ ላይክ በቃ ነገሮችን መቀየር ይችል ነበር እኮ እሱ ድምጽ መሆን እስከ ማለት ደረጃ የደረሳችሁ ኖ። እንደዛ ቢሆን ኖሮ የአርሲውን መቀየር ይችል ነበር። እንደዛ ሆኖ ሳይሆን ግን ሰብአዊነትና የህዝብ ልጅነት ምንነቱን ለማሳወቅ ይህንበት ርቀት ነው እንጂ ሌላ ነገር ሆኖ አይደለም። እና የዘመኑን መበላሸት ያስተዋልኩት በስብዕናክ በመልካምነትህ የውዴታ ግዴታ ሆኖ የምትሰራው መልካም ነገር ለሌላው በውለታ ማታከካችሁ በዚህ ልክ ተበላሽተናል። አላህ ሰላሙን ያምጣልን። አዎ ባቡል ኸይር እጅግ በጣም በሚያስገርም መልኩ ሙስሊሞች ብቻ አይደለም የሚሳተፉ እነሱም አንዳንዴ በዚህ መልኩ ይሳተፉበታል። بنبينا طه جودي ما أحلى عندي مدحك مرة أبكي ومرة أضحك حبك لقلبي ينهك ما رأيت حياتي شبهك يا ليالي السادة عودي بنبينا طه جودي يا ليالي السادة عودي بنبينا طه ከተመለከታችሁ በዛ በኩል ያሉት ነን ሙስሊም ናቸው፣ በዚህ በኩል ያሉት ደግሞ ሙስሊሞች ናቸው። እንደዚህ በብዛት በአንድ ክፍል ውስጥ እጅግ በጣም ትልቅ አዳራሽ ውስጥ እንደዚህ አብሮ እየበሉ አብሮ እየጠጡ ነው። እነዚህን ህዝቦች ማገዝ ሰብአዊነት እንጂ እምነትን ያካተተ ነገር እንዳልሆነ ሊታወቅ ይገባል። እጅግ በጣም በሚያስገርም መልኩ ግን ጆን ዳንኤል ታሪክ እየሰራ እንደሆነ ከሰሙ በኋላ መናገር የምፈልገው ማሰራው መስጂድ ነው። እንድታግዘኝ ሪፖስት እንድታረግልኝ የምትችል ከሆነ ማለት ነው። ምን ችግር አለ? የት ነው የምታሰሪው? የት አካባቢ ነው? ይሄ እኔ የተወለድኩበት አካባቢ ቦሩ ሜዳ ይባላል። ከቦሩ ሜዳ ሐኪም ቤቱ አለፍ ብሎ አለንሻ ሜዳ ከደሴ 15 ኪሎ ሜትር ከደሴ 15 ኪሎ ሜትር። አዎ ገጠራማ አካባቢ ነው። ነገር ግን ብዙ ስራዎቹ ተሰርተው አሁን የቀረው ስራ ሚናራና መርከዝ ትምህርት ቤት ማለት ነው። አላቃቸውም፣ ንገሪኝ በትርጉም በአማርኛ። እሺ እኮ ትምህርት ቤትና ለመስጂዱ ትልቅ ሁለት እንትኖች ጎን ከጎን ይሰሩ። አዎ እነሱ እንደውም ቪዲዮ ከፍቼ ማሳየት እችላለሁ። መስጂዱ በጣም በሚያምር ሁኔታ ተሰርቷል። አልহামዱሊላህ። ነገር ግን ሚናራና መርከዙን ለማሰራት ያው ሙስሊሙ 6 ሚሊዮን 300 ሺህ ብር 6 ሚሊዮን 300 ሺህ ብር እሱ ከተደረገ መስጊዱ ይመረቃል ማለት ነው። እሱ ብር ከሞላ አዎ በደንብ ነው። ወይም ደግሞ እቃውን ገዝቶ የሚያመጣ እንትኑን ማለት ነው። መርከዝ ነው አይደል የሚባለው? መርከዝ እንትን ነው። ብሎኬት ብረታ ብረቶች ምናምን እንትን ተብለው ትምህርት ቤት ለመስራት ነው። ለወንድና መርከዝ ትምህርት ቤት ነው። አዎ ይሄ ከላይ የሚቀመጠው ባረበኛ። ይሄ ደግሞ ሚናራ የሚባለው እሱ በብረትና በብሎኬት ነው የሚሰራው። እሱ ሚናራው ማለት ነው። አዎ ሚናራው ብቻ ስንት ብር ይሆናል? እንግዲህ ባለሙያ አስጠይቀን ከዛሬ 2 ወር በፊት 6 ሚሊዮን 300 ሺህ ብር መርከዙንም ያኔ ትምህርት ቤቱንም ሚናራውንም ለማሰራት ሚናራው ብቻ ስንት ይሆናል? ሚናራው ለብቻ አላቅም፣ ሁሉንም በአጠቃላይ ነው የተነገረኝ። ትምህርት ቤቱና መርከዙና ሚናራው አንድ ላይ 6 ሚሊዮን ብር ነው የሚፈጀው። 6 ሚሊዮን 300 ሺህ ብር። ነገር ግን ከ6 ሚሊዮን 300 ሺህ ብሩን 500 ሺህ ብር ተጠግተናል እየለመንኩ ማለት ነው። ኦኬ 500 ሺህ ተገኝቷል። ስለዚህ አሁን የቀረው 5.8 ሚሊዮን ነው ማለት ነው። ናአም እሱ ብቻ ነው የሚቀረው። ምኖረው ሳውዲ አረቢያ ነው። አዎ ግን ህጋዊ ፍቃድ ነው አለው መስጂዱ። የምትፈልገው በሙሉ ማለት መጠየቅ የምትፈልገው መስፈርቶች እኔ ካላህ በታች ባልተቤቴ ባሌ ማለት ነው እዛ ነው ኢትዮጵያ ነው የሚኖረው። እኔ የምኖረው ሳውዲ አረቢያ ነው። ያው በሶሻል ሚዲያ ነው እየተንቀሳቀስኩኝ እንትን ምለው በየቤቱ እየለመንኩ እያመላከትኩ ማለት ነው። እና የምትችሉ ሰዎች እዚህ ጆን ቤት ያላችሁ የሀገሬ ልጆች ማንኛውም ይሁን የባንኩ ስም በመስጊዱ ነው። አዎ እሺ ሉባባ ያውን እኔ ምን አደርጋለሁ? ጆን ዳንኤል እንደዚህ ታሪክ እየሰራ ባለበት ሰዓት ላይ እነሱ ደግሞ ይሄንን ነገር አልወደዱትም። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምጽ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት።
ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። ሰው ሙተዋል፣ ታርደዋል። አክሱም ጆን ዳንኤል ግን ማርያምን እኔ ወዳለሁ አከብራለሁ። እንደዚህ አይነት ዝም ብለህ እንትን አትበል። ወጥ ነገር ነው። በጆን ዳንኤል አትምጡ። ጆን ዳንኤልን ከነካችሁ እንቀየራለን። ሌላ ሰው ነው የምንሆንባችሁ። ጆን ዳንኤል ለሙስሊሞች ሪስፔክት አለው ሳይታሰርም በፊት ሁሌ ሙስሊም በዓል ሲደርስ እንኳን አደረሳችሁ ብሎ ይፖስታል። ምስኪኖችን ወጥቶ ሰፖርት ያደርጋል። አላያችሁም? በቀደም ቀሚስ ለብሶ አቅመ ደካሞች ቤት እየሄደ በግ ገዝቶ ሲሰጥ አላያችሁም? በቀደም አረፋ ዕለት ከጽዳት ሰራተኞች እኩል የሚሰገድበትን ቦታ መስገጃ ቦታ ሲያጸዳ አላያችሁም? የጽዳት ልብስ ለብሶ በጣም መልካም ሰው ቢኖር እዚህ ሚዲያ ላይ ጆን ዳንኤል። ለዛ ነው እሱን የምወደው ጆን ዳንኤልን በምክንያት ነው። ሌላ ሁሉም ማስመሳይ ነው። ሀቂቃው ይሄ ነው። ቢመረንም መዋጥ አለብን። እነሱ ለሙስሊሞች ድምጽ የሆኑትን ሰዎች እንደ ጠላት ነው የሚያዩት። ሙስሊሞች ምንም አልሆኑም ብሎ ያስባሉ። ወይም የሙስሊም ጠላትነት ውስጣቸው ውስጥ አድጎ ሰንጎ ነው። ያንን ነገር ነው አንጸባርቆ እያሳዩን ያሉት። ሁሌም ለነሱ ድምጽ ካልሆናቸው በስተቀር እነሱ ለእናንተ ሰላምን አይፈልጉም። ሁሌም የበላይነታቸውን ለማስከበር ይፈልጋሉ። የበላይነታቸው በአፄ ጊዜ እንደቀረ ያቆ ይገባል። ለዛሬ ስንል ፕሮግራም በዚህ በቀጣይ ቪዲዮስ አንሱት አቲ ኤኒት ንፍሉ ላይክ ምግባር ከይስረሲዮ ሰላም እንዲናችሁ። እንግዲህ ባልተለመደና በማይጠበቅ ስራ እየመጣሁኝ ነው። ሁላችሁም እንደምትወዱት በጣም ተስፋ አደርጋለሁና ጠብቀን አካውንቴ አዎ፣ እሺ አካውንቴን ኮፒ ሊንክ እያደረጋችሁ ጠብቁኝ። አስቸግሯል። እሺ